ጌታቸው ረዳ የአማራ ጠላት እንደሆነ የኤርትራም ጠላት እንደሆነ በተለይ ደግሞ ጆኖሳይድ ተፈጸመበት የተባለ የትግራይን ህዝብ ከድቶ የትግራይ ህዝብ ላይ ጆኖሳይድ ከፈጸመው አብይ አህመድ ስልጣን ሊቃርም ፍርፋሪ ሊቀበል በ4 ኪሎ ቤተ መንግስት መገኘቱ ታሪካዊ ክደት ይባላል። ይሄ ታሪካዊ ክደት ይባላል። በትግራይ ህዝብ መራር ትግል ላይ መጫወት ነው ይሄ። ጌታቸው ረዳ እነዛ የፌደራል መንግስትን ሚሊተሪ ልብስ ለብሰው ሲደፍሩ ሲረሽኑ ከነበሩ የፌደራል መንግስት ሰራዊት የበለጠ ትግራይን ደፍሯል። ትግራይን ክዷል። ትግራይን ሂዱ ቴዲሮትን ስሙ። እኔ ከህወሓት ጋር ነበረ የተጣላ የመሰለኝ ለካ ጌታቸው ረዳ አለ ከትግራይ ጋር ነው የተጣላው አለ። ለካ ጌታቸው ረዳ ከትግራይ ጋር ነው የተጣላው። የስ ከትግራይ ጋር ነው የተጣላው። ትግራይን ነው የከዳው። ይሄ ነው እውነቱ። ይሄ ነው እውነቱ። ትግራይን ከድቷል። ትግራይን ንቋታል። ትግራይን ለዚህ ከፍተኛ ውድመት እሱ ራሱ የራሱን የሆነ ድርሻ እንደነበረው ማወቅ መቻል አለባችሁ። ማወቅ መቻል አለባችሁ። ያ ማወቅ መቻል አለባችሁ። ትግራይ ተክዳለች። ያሳዝናል። እነ ፍሬ ሲደግፉት የነበረው ለካ ብልጽግናን ነው። እነ ፍሬ እነ አብርሃም እነ ሐለንጋይ እነ ትግራይ አደይ ለካ ብልጽግና ሆነው ነው። ምክንያቱ ብልጽግና ባይሆን የብልጽግናን ስልጣን አይቀበልም ነበር። ብልጽግና ባይሆን የብልጽግና ቁንጮ የትግራይ ህዝብና የአማራ ህዝብ ላይ መከራና መዓት ያወረደ አብይ አህመድ የሱ አማካሪ ሆኖ ባልተሾመ ነበር። ከዚህ የበለጠ የፖለቲካ ቅሌት የሰብአውነት ጭካኔ የለም። የፖለቲካ ክንድ አታላይ ዱርዬ ድንገት ከ7ኛ ክፍል ባችለር ዲግሪ አለኝ ብሎ የሚዋሽ ምናምን ሲል የነበረን ሰውዬ ሄዶ የሱን የስልጣን ፍርፋሪ ከመቃረም የበለጠ የፖለቲካ ውድቀትና ህዝብ ላይ ትናንትና ታገልለታለሁ ስትለው የነበረውን ህዝብ ላይ ማሾፍ ከዚህ የበለጠ እኔ ምንም ውርደት አለ አልልም። እስኪ ተናገሪ ይፍሬ፣ እስኪ ተናገሪ፣ እስኪ እውነቱን መስክሪ። አሁን ለትግራይ ህዝብ ይሄ ይገባል? አንዴ እሺ፣ አሁን ይሄ ይገባል ለትግራይ ህዝብ? ያ ትናንትና ተደፈረች። ትናንትና አንዱ ባይዘው ከትናንትና ወዲያ አንድ ልጅ አለች ሁሉ ጊዜና አንቺ ቤት የምትገባ ያኔ ሴቶች ሲደፈሩ እኛም እኮ ሰላማዊ ሰልፍ ልንወጣ ስንል ሁሉም እዛ የተሰበሰቡት ህወሓት ነን ምናምን ሲሉ በቃ ሰላማዊ ሰልፍ ማድረግ ተው ነው አለች። አይሽ ፖለቲካ የረቀቀው ፖለቲካ ይባላል ይሄ። ድምፅ አልሆናችሁም እንዳይባሉ የተጠቀሙባት ሴራ ነው። ግን ፌደራል ህወሓትን ስርዓት እናስገባለን ብሎ ትግራይ ሲገባ ህወሓትን ሳይሆን ህዝቡን ነው የጨፈጨፉት። ያ ግን ቆይ አንድ ጥያቄ ጠይቀ ትግራይ ኢትዮጵያ ውስጥ ነው ያለችው አይደለም? ምን ማለት ነው ኢትዮጵያ ውስጥ ነው ያለችው? ኢትዮጵያ ውስጥ ነው ያለው ማለት ማዕከላዊ መንግስት ጋር ግዴታ እኮ ነው። ማዕከላዊ መንግስት ጋር ፈክሽን የሚያደርግ መንጋቨርንመንት ነው እና ገብቶ መሰራት አለበት ከዚህ በፊት ማለት ነው። ብልጽግና እንዴት ነው እንደመጣው? በኢህአዲግ ሆኖ በኢህአዲግ ሲር እኮ ነው የመጣው። ከህወሓት ጋር እኮ ሲሰራ ነው የነበረው አይደል እንዴ? ምንድን እኔ እኮ ግራ ነው የሚገባኝ። ይሄ የባልና ሚስት ንግግር አይደለም እኮ የምንናገር፣ ፖለቲካ እኮ ነው የምናገረው። yes ሚ ቱ
how faction እንዴት ነው የሚያደርገው governance system ፖለቲካ ነው መናገር ያለውት አሁን ይሄ በሰብአዊነት ከሆነ no it's not about ሰብአዊነት የኢትዮጵያ መንግስት ጋር ግዴታ እኮ ነው ትግራይ እንትን ያስፈልጋታል ማዕከላዊ መንግስት ላይ እንትን ያስፈልጋታል ተወካይ ምንድነው አሁን ለምሳሌ ሆኑ ሰዎች ይኸውልሽ ተወካይ ምናምን ሞተዩ መጀመሪያ ትግራይና ኢትዮጵያ ምንድነው አሁን አስተሳስሯቸው ያለው ላለፉት 2 አመት ከጦርነቱ በኋላ አንደኛ ነገር የኢትዮጵያ እንትን ማለት መልሽልኝሞ ከጦርነቱ በኋላ ትግራይና ኢትዮጵያን ያስተሳሰራቸው ምንድነው ፕሪቶሪያው ስምምነት ማንና ማን ነው የተፈራው ህወሓትና የኢትዮጵያ ገቨርንመንት ህወሓትና የኢትዮጵያ ገቨርንመንት ከሆነ አሁንም ህወሓትና የኢትዮጵያ ገቨርንመንት እኮ እየሰሩ ነው እየሰሩ አይደለም መስራት የለባቸውም አይደለም እኮ ምለው ነው ግን የፕሪቶሪያ ውል በህወሓትና በብልጽግና ሲፈረም በኢትዮጵያ ህገ መንግስት መሰረት የሚፈጸሙ ስራዎች ነው ያ ስራዎች አንዱ አብይ ቀድሞ የሚፈልገው ቲዲኤፍ ትጥቅ ይፍታ ነው ህወሓት ደግሞ ቀድሞ የሚፈልገው ከጦርነቱ በፊት የነበረውን የትግራይ ካርታ ይመለስ ነው በዚህ መሐከል ነው ፖለቲካ ያለው ገባሽ በዚህ መሐከል ፖለቲካ ህወሓት መጀመሪያ ከጦርነቱ በፊት የነበረው የትግራይ ካርታ ይመለስ ተፈናቃይ ወደ ቦታው ይመለስ የሚል ጥያቄ ሲያነሳ ብልጽግና ደግሞ መጀመሪያ ምን ይሁን ትጥቅ ይፍታ በማን ማከማካኝነት ሰማን ብዙ ጊዜ በጀነራል ጻድቃን አማካኝነት የሚወራ የነበረው በሙሉ ትጥቅ ይፍታ ይሄ ሁሉ ሰራዊት አያስፈልጋትም ለትግራይ እያለ ሲናገር ምን ይልናገር እንደነበረ ግልጽ ነው ትጥቅ ይፍታ ሲባል በትግራይ ውስጥ ያለው ኃይል ትጥቅ ይፍታ ሲባል አብይ አህመድ እኮ በቁጥር የሚታክት ትጥቅ እየታጠቀ ነው አይደለ ስለዚህ አብይ አህመድ በአሁኑ ሰዓት የተከዜ ዘብ የሚባል ስንት ዙር አሰልጥኖ ያስመረቀ እያየነው እየሰማን ነው ስለዚህ ይሄንን ነገር ለምንድነው ማናየው ስለዚህ ትግራይ ከኢትዮጵያ ጋር ያስተሳሰራት ፕሪቶሪያ ነው ፕሪቶሪያ ከተፈጸመ በኋላ ደግሞ የሚቀጥለው ስቴፕ ምንድነው ከተባለ ተወካዮች እንዲኖሯት መጣር ነው ተወካዮች ፓርላማ ላይ ተወካዮች የፌደሬሽን ምክር ቤት ላይ ተወካዮች የፌደራል መስሪያ ቤቶችና የመከላከያ ሰራዊት ላይ ከዛ ስቴፕ ባይ ስቴፕ እንደዛ ይሆናል እንጂ ዝም ብሎ እኛኮ የግድ ነው አሁን ትግራይ ከፌደራል የምትፈልገው ፌደራል ከትግራይ የምትፈልገው ነገር ሳይጠናቀቅ ጌታቸው ረዳ ብድግ ብሎ 360 ዲግሪ ተዞሮ የብልጽግና ባለስልጣን መሆን አይችልም ነበር ለትግራይ ህዝብ የሚያስብ የትግራይን ፖለቲካ በእውነት በቅንነት እየመራ ቢሆን ኖሮ ይሄንን ባላደረገ አስቢው ትግራይ ብቻ አይደለም እኮ ይሄ ሰው በትግራይ ጦርነት ወቅት ለትግራይ ዋጋ ያስከፈለ ነው ኢትዮጵያን እናፈርሳለን የሚል ከአማራ ጋር ሂሳብ እናወራርዳለን የሚል ብዙ ዘግናኝ ንግግሮች ይናገር ነበር አብይ አህመድን በጣም ነበር የሚሰድበው የነበረው ይሄ ሰውዬ በዚህ ደረጃ ዛሬ ጆኖሳይደር ያማራ የትግራይ ብቻ አይደለም ያማራ ህዝብም ስቃይ ተጠያቂ የሆነን ሰው ዛሬ እሱ ባለስልጣን ሆኖ መገኘቱ ትናንትና በእውነት የልብ የትግራይ ህዝብ ጠበቃ ሆኖ ከትግራይ ጋር ይታገለ ነበር ያስብልም ወይ እዚህ ጋር ኮሜንት ላይ ምን አገባው ሲሉኝ እናቱ ትግራዊት ናት እያልኳቸው ነው ውሸቴን ነው ብለሃል እንዴ I thought you her mom is from አድግራት ምን መሰለሽ እነዚህ ጅባገጮች የት ሀገር እንዳለች ብነግራቸው ሄደው የሆነ ነገር እንዳያረጓት ስለምፈራ ነው እንጂ ስቲል ሺ ትግራይ ነው የምትኖረው ያለችው ይገርምሻል No, I can't see. እኔ እናንተናም ሲሉ ሰምቼ ነው በፊትም ስለማቅ ነው ግን እኔ ቆይ ዋላ የትግራይ ባትሆን ማለት አንዳንድ ጊዜ አገባህ ስለሚባል ነው የጠየቅኩኝ ባይዘው እኔ እንደዛ አይነት አመለካከት የለኝም እኔ እንደዛ አይነት አመለካከት የለኝም ይኸውልሽ ፍሬ በኢትዮጵያና በኤርትራ አይደለም አሜሪካ ያገባበታል ያ
ስንቱ አሁን ለምሳሌ አብርሃም ቤት አይቼሽ ነበር፣ ታች ስትገቢ አይቼሽ ነበርና አብርሃም ስለ ኤርትራ የሚናገረው ምን አግብቶት ነው? እንደዛ ከሆነ ማለት ነው። እኔ አብርሃምና አብርሃን የመሰሉ ሰዎች ከብልጽግና ጋር መነጋገር፣ ከብልጽግና ጋር መስራት ወይ ደግሞ የትግራይ ብልጽግና ሆነን መቀጠል ይሻላል ብለው እንዲህ አይነት ስስ ልብ ካላቸው፣ እኔ ደግሞ ከሻቢያ ጋር ሆኖ መቀጠል አማራጭ ነው እሱ ይሻላል ብሎ ማለቴ ለምንድን ነው ብዙ ሰው የሚያስደነግጠው? ስለዚህ እኔ እንደውም ምንድነው እምላለሁ መሰለህ፣ እንደውም አንድ ትናንትና አንድ ቪዲዮ እየተመለከትኩ ነበረ። ፊልድ ማርሻል ብርሃኑ ጁላ የተናገረው ምንድን እንዳለ ታውቂያለሽ? እኛ እንዴት ብለን ነው በኢትዮጵያ ጉዳይ የኤርትራን ሰራዊት የምናስገባው? እኛ በእውነት ጀግንነት ታተን ነው ከኤርትራ ሰራዊት የምናመጣው? እንዴት ኢትዮጵያውያን ሆናችሁ ይሄንን ቃል ትናገራላችሁ? ይሄን ቃል የሚናገር ባንዳ ነው ይል ነበር። ባንዶች እንዳትሆኑ ኤርትራ ትግራይ ገብታ ነበር አትበሉ። ፊልድ ማርሻል ሲናገር የሰማሁት ገርሞኝ ነው። እስከዛሬ ሰምቼው ስላላወኩኝ ቪዲዮ ሰራበታለሁ ባይዘወይ። ስለዚህ እናንተ የምትናገሩትን ነገር እኔ በተለይ አዶንጌረት ምን ማለት ነው አልገባችም። ኤርትራ ፊልድ ማርሻል እንደዛ እያለ ነበረ። ፊልድ ማርሻል ፍቅር ሲጫወት ነው ያኔ እንጂ ኢትዮጵያ መንግስት አመስግኖ የለ እንዴ መግባቱን። እኛ ከኛ በላይ ከራሳችን ህዝብ በላይ ማለት ኤርሚያስ አንዳንድ ጊዜ ፖለቲካ ነው፣ ግን ይሁን አንዳንድ ቀለል ያለ ምሳሌ ያክል ነው ያነሳውልሽ። ይኸውልሽ አሁን ለምሳሌ እኔ የባለቤትሽ ወንድም ሆኜ ባለቤትሽ አደራ ልጆቼን ባለቤቴን ብሎ አደራ ሰጥቶኝ ቢሄድና እኔ ለሌላ ሰው አሳልፌ እናንተን ባስገድልና እናንተን ባስደፍር ባለቤትሽ ያንን እናንተን የገደለ እናንተን የደፈረ ሰው ብቻ ሳይሆን ከሁሉም የበለጠ ግን ወንድም ተብዬ እናንተን መከላከል ሲገባኝ አሳልፌ ለሌላ እንድትበሉና እንድትቸገሩ እንድትሞቱ እንድትደፈሩ ላደረኩት እኔ ላይ ነው ትልቁ ቂም የሚይዘው አይደለ? ስለዚህ እናንተ በተለይ እንደዚህ አንቺ እንደውም እኔ ብዙ ጊዜ ንግግርሽ ሰብአዊነት ያለውም ስለሆነ አይዱ ሪሊ በጣም ነው ሪስፔክት ያለኝ አንቺ ላይ። አንቺን በእነሱ አይን ማየት አልፈልግም። ግን ሴቶች እኮ የተደፈሩት በወንድ ነው ሲባል ስንት እንደተደፈሩ ታውቂያለሽ አይደል? ከ100,000 በላይ አምነስቲ ኢንተርናሽናል ከ100,000 በላይ ሴቶች በትግራይ ተደፍሯል ሲባል ሴቶች እኮ የተደፈሩት በወንድ ነው ብሎ ያሾፈው አብይ አህመድ ነው። ከሱ ጋር እሰራለሁ ብሎ ማሰብ እንዴት ነው ከኤርትራ ጋር ለሰላም ሲባል እሰራለሁ ብሎ ማሰብ መጥፎ የሚሆን የሚችለው? ማለት ሌሎቹ ተቃዋሚዎቹ ጋር ሆኜ ሌላ ጉዳይ ነው፣ ግን ካንተ ጋር ደግሞ እኔ ኦፖዚት ነው ማወራ። ለምሳሌ ህግደፍና ቲፒኤልኤፍ ለሰላም አይቀናጁም። አሁን አንዳንድ ጊዜ ኤርሚ ካንተም ችግር ምን አለ መሰለህ፣ የትግራይና የኤርትራ ችግር ቲፒኤልኤፍና ህግደፍ እንጂ አብይ አይደለም ያመጣው። ሀቅ መናገር ጥሩ ነው። ብልጽግና ያመጣው ነገር አይደለም። አሁን እነሱ ደከም ሲሉ ሁለቱ ሊታረቁና ራሳቸውን ለማዳን ለኤርትራ ህዝብ ብለው ወይ ለትግራይ ህዝብ ብለው አይደለም እንጂ እኛን ያዳለቁን እንደዚህ ደሙነት ውስጥ የከተቱን ቲፒኤልኤፍ እና ህግደፍ ናቸው። ሌላ ማንም ተጠያቂ። አንድ ጥያቄ ልጠይቅሽ። ብዙ ጊዜ የምትደጋግሚው ጥያቄ አለ። ምንድነው? ህወሓትና ሻቢያ በዚህ ጊዜ ስለደከሙ ነው አንድ ላይ የሚቀራረቡት። አንደኛ መድከምህን ካወቅና መቀራረብ የሚል አጀንዳ ይዘህ ከመጣ ብስለት ነው። ሁለተኛ ነገር ግን ለምን እስከዛሬ ለህዝቡ ቆይ እስቲ አንድ ጊዜ ቆይ አስጨርሽኝና እስኪ እንመለስ። ከ5 እና ከ6 ዓመት በፊት ኢትዮጵያ አብይ አህመድ ስልጣን ሲቆጣጠር የነበራት ኢኮኖሚና የዲፕሎማሲ የፖለቲካ ተቀባይነት ያኔ ከኤርትራ ጋር ኮምፔር ያደርግ ነበር? እስኪ መልሽልኝ ይችን። ኢትዮጵያ ኢህአዴግ ስልጣን ጥሎ ብልጽግና ሲተካ ኢትዮጵያ በዲፕሎማሲ በፖለቲካ በዓለም አቀፍ ተቀባይ የነበረች ሀገር ናት።
በኢኮኖሚም ተቀባይ በጣም ምርጥ የሆነ ኢኮኖሚ የነበራት አገር ናት። ከሻቢያ ጋር እንዴት ብላ ሰራች? እንዴት ብላ ኤርትራን እንደ አንድ የችግር መውጫ ከብልጽግና ቁንጮ አብይ አህመድ ጀምሮ እስከ ጀነራሎቹ ሻቢያ ኤርትራ ባትኖር ኖሮ እንዴት አሉ? ባለፈው ጦርነት የትግራይ ጦርነት ብዙ ሰዎች ሲናገሩ የኢትዮጵያ ፖለቲከኞችም ሲናገሩ ስሰማ ከ30 ምናምን ቢሊዮን ዶላር በላይ የኢትዮጵያ መንግስት አክስሯል። እውነት ለመናገር የኤርትራ ሰራዊትም ምንም እንኳን ትግራይ ውስጥ ገብቶ ብዙ ዋጋ ከፍሎ ቢሆንም በኤርትራ መንግስት የሻቢያ ኃይል በአብይ አህመድ ይከፈል እንደነበረ ብዙ አክቲቪስቶች ይናገሩ ነበር። ብዙ መረጃ ይወጣ ነበር። በብዙ ዶላር ተሰጥቶት ይሰራ እንደነበረ እንሰማ ነበር። አሁን የብልጽግናውን ኃይል እንዴ ኃይለኛ ነው ምና በምንድነው ኃይለኛ? በምንድነው ኃይለኛ? ብልጽግና በምንድነው ኃይለኛ? ምርኮኛ ፊልድ ማርሻል ብርሃኑ ጁላ፣ ምርኮኛ ባጫ ደበሌ፣ በእነዚህ የሚመራ ጦር። በተለይ ደግሞ በትግራይ ጦርነት እኮ ቪዲዮዎች አሉ እኮ ማስረጃ የሚሆኑ ቪዲዮዎቹ ምንድን ነበሩ? ማስረጃ የሚሆኑ ቪዲዮዎቹ ምንድን ነበሩ? ጀነራል ፊሊጶስ አባታችን ነው፣ መካሪያችን ነው እያሉ ያቆለጳጵሱ ነበረ። በኢትዮ ፎረም ዘገባ የምታስታውሱ ከሆነ እናንተ ሾርት ሚሞሪ ስለሆናችሁ ነው እንጂ የኤርትራ ኮነሬሎች ነበረ የብልጽግናን ጀነራሎች የሚያዙት። እውነቱን ተቀበሉ። በዛ ወቅት እንደውም እኛ ከሀገራችን አንጻር ሆነን ትግራይ ትስዕር እንል ነበረ። እኛን የሚመለከት ጦርነት አይደለም ስንል፣ አሁን እኔ የኤርትራ መንግስት በእውነት ከህወሓት ጋር ሆኖ ለትግራይ ህዝብ የሚቆም ከሆነ እደግፈዋለሁ። ምድረ ሙርኮኛ የትግራይ ህዝብ ሲጨፈጨፍ ወጣቱ እየተረሸነ በገደል ሲጣል የሚያጨበጭብ የነበረ ሰው ዛሬ ለትግራይ ጠበቃ ሊሆን አይችልም። ትግራይን እንደ ትግራይ እናጠፋታለን ይል የነበረ የብልጽግና ኃይል አዳነች አበቤ ቲዲኤፍ አዲስ አበባ ገባ በቃ ኮበከበ ሲባል ብድግ ብላ የተናገረችውን ነገር ታስታውሳላችሁ አይደል? ራሳቸው በጻፉት ህገ መንግስት እኮ ሀገር መሆን ይችላሉ። ለምንድን ነው ወደዚህ የሚመጡት? ብልጽግና አሁንም ከተመቸው የትግራይን የአማራን ህዝብ ገዝቶ ኤርትራን መጨፍለቅ፣ ካልተመቸው ግን እነዚህ ሶስት ኃይሎች ጥምረት ከፈጠሩበት ኦሮሚያ እንደ አገር ዲክሌር አድርጎ ነገሩን ማቀዛቀዝ እንጂ ሌላ ነገር እንደማይፈልግ ፋክት ነው። ስለዚህ የሚጠቅመን ምንድን ነው? ብዙ ደግሞ የሚነገር ነገር አለ። ኤርትራ የኢትዮጵያ ጠላት ናት። አሁን ሰሞኑን የምንሰማው ማለት ኤርትራ የኢትዮጵያ ጠላት ናት። ኤርትራ የኢትዮጵያ ጠላት ከሆነች አብይ አህመድ ስልጣን ሳይዝ በፊት ለኦነግ ሚስጥር አውጥቼ ሰጥ ነበር ይል ነበር። ኤርትራ ጠላት ከሆነ ለምን እንደዛ አደረገ? ዛሬ የኢትዮጵያ የትምህርት ሚኒስተር ሆኖ ያለው ፕሮፌሰር ብርሃኑ ነጋ 20 ዓመት ሙሉ ከአሜሪካ ወደ ኤርትራ እየተመላለሰ ሲሰራ ኤርትራ የኢትዮጵያ ጠላት ከሆነ ለምንድነው ከሷ ጋር ይሰራው ብላችሁ ክሰሱት። ግንቦት ሰናት፣ ኦነግ፣ ኦብነግ፣ ደምሂት የሚባሉ ኃይሎች ኤርትራ ገብተው ሲቆረስላቸው ጥጥቅና ስልጠና ሲሰጣቸው እነዚህ ኃይሎች በሙሉ ኤርትራ የኢትዮጵያ ጠላት ብትሆን ለምንድነው እነሱን ማጥወቅሱት? ኤርትራ እንደውም በአንጻሩ የኢትዮጵያ ባለውለታ ናት። ምክንያቱ አብይ አህመድ ዘንድሮ ከኤርትራ ጋር ባንታረቅ ምን ሊከሰት እንደሚችል ብሎ የተናገረው እሱ ነው። በዚህ አጋጣሚ ለኤርትራ ህዝብና መንግስት አመሰግናለሁ። በፓርላማ
كسال عندك عبد دزمه كعبد ناس اللي يقولون لي በነ ብልጽግና ከአብይ አህመድ ጀምሮ እስከ ዩቲዩበር ኤርትራን እንዳቆለጳጰሰ በኤርትራ ፖለቲከኞች አንድ ቀን የብልጽግናን መንግስት የሚያቆለጳጰስ ሰምቼ አላውቅም። ፖለቲከኞች ናቸው። እንደ አንድ ኤርትራዊ ወጣት ምናልባት አስተዳደራቸው በድሎኛል እምል ቢሆንም ነገር ግን ፖለቲከኞች ናቸው። እንደ አማራነቱ ለአማራ ህዝብ በዚህ ሰዓት እየከፈለ ያለው ዋጋ ምንም ዋጋ ሳይሰጥ ለሆዱ የሚያድር ጀነራል አበባው ምንድነው ያለው? ከዚህ በኋላ የኤርትራ ጉዳይ የኛ ጉዳይ ነው ብሎ ይናገር ነበር። አምጣልኝ የኤርትራ መንግስት ባለስልጣን እንደዛ ብሎ ሲያሽቃብጥ። አሽቃባጭ ነው ሁሉም። ፖለቲከኛውም አሽቃባጭ፣ የፖለቲካና የጦር ኃይል ስልጣን ያለው በሙሉ አሽቃባጭ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ምን ይል ነበር? ኤርትራ ያደረገችን ውለታ አጣጥሜ አልጨረስኩም። ዛሬ ምን ነው ስታጣጥም መረረ? ለትግራይ ሲሆን እኔ የነሱን ንግግር በምንድን ነው ማስበል? በትግራይ ህዝብ ላይ ያላቸው ጥላቻ ነው የሚታየኝ እንደዚህ ብሎ ሲናገሩ። አሁን ስገልጽላችሁ የነበርኩትን ነገር ያንን ያሉት የትግራይ ጥላቻ አይኗቸው አሳውሮ ስለነበረ የማይፈቀረውን አፈቀሩ፣ ከማይሰራው ጋር ሰሩ። ብቻ ዛሬ እውነቱን ለመናገር ከሆነ የኢትዮጵያን ፖለቲካ በደንብ አድርጌ ነው የማውቀው። ስለዚህ ይሄንን ፖለቲካ ስመለከተው ሻዕቢያ ጀግኖች ናቸው። እያንዳንዷን ኢትዮጵያ ውስጥ እስቲ የኢትዮጵያ ፖለቲከኞች የኢትዮጵያ የምድር ጦር ባለስልጣን ኤርትራ ውስጥ ስላለ ነገር ምንም አያውቁም። ምንም። ሻዕቢያስ እድሜ ለወያኔና ለትግራይ ህዝብ ጥላቻ አብይ አህመድ ያላስጎበኘው ነገር የለም። ኢንሳን ብትል፣ አየር ኃይሉን ብትል፣ ምድር ጦሩን ብትል፣ ምኑን ብትል ያላስጎበኘው የለም። ሻዕቢያ ደግሞ አንድ ጊዜ ሳዋ ወሰደውና እዛ ሳዋ መጥቶ ከሚስቱ ጋር ሳዋ መጥቶ ሲቀበሉት በሆነ አይ ሻዕቢያ እኮ ሻዕቢያ በኢስት አፍሪካ ፖለቲካ ሻዕቢያ ማለት ወደ 80 ዓመት ኦልሞስት ወደ 70 ዓመት ኦልሞስት ያደረገ ኃይል ነው። ስለዚህ የትግራይ ህዝብን እንደ ህዝብ የአማራ ህዝብን እንደ ህዝብ በድሮን የጨፈጨፈ ብልጽግና ኤርትራ ትገባኛለች አሰብ የኔ ነው ብሎ ፕሮፓጋንዳ ሲሰራ እኔ አብርሃም አይደለሁም፣ እኔ ጌታቸው ረዳ አይደለሁም፣ እኔ ትግራይ አደይ አይደለሁም። የትግራይ ህዝብ ላይ የፈጸመውን ግፍ እየተቃወምኩ ዛሬ በአሰብ ይገባኛል ወደ ኤርትራ ጦርነት ጀምራለሁ ሲል እንዴት ብዬ ነው ከመንግስት የጎንም አልሆነው? እርር በሉ በቃ። ስለዚህ እቺን ነው የምናገረው። ቴንኪዩ። እየመረራችሁም ስለሰማችሁኝ አመሰግናለሁ።